በህይወት መንገድ ላይ ለሰዎች ቅን አሳቢ ደግነት ለራስ መጥፎነት በራስ ላይ አላህ ቁርአን ላይ አንድን አዋጅ ይናገራል። አህሰንቱም መልካም ብትሰሩ አህሰንቱም ሊአንፉሲኩም ለራሳችሁ ውጤቱ ወደ እናንተ ነው የሚመለሰው። ወኢን አሳእቱም መጥፎ ብትሰሩ ፈላሃ በነፍሶቻችሁ ደግነት የህይወት መርሃችን ይሁን። በህይወት ጉዟችን ላይ ኢንሻአላህ ደግነት ለሰዎች መልካም ለማድረግ እንሰብ። ደግነት ነፃነት አለ። ፈላስፋዎች ሁሉ ዓለም ላይ ያለፉ ፈላስፋዎች ፊሎሶፈርስ በሁሉም ሐሳብ ላይ ተለያይተዋል። ስለ አላህ እንኳን ተለያይተዋል። የነ ኒቼን መጽሐፍ ብታነብ God is dead የሚለውን ሐሳባቸው መፋለስ ታየዋል። በአላህ ሐሳብ ላይ ግን ተስማምተዋል። እርካታ የሚገኘው ከመስጠት እንጂ ከመቀበል አይደለም። ብዙ ብር ስታገኝ ይመስላል እርካታ የምታገኝ ከመስጠት ነው ሃፒነስ ያለ። ደግ በህይወት ጉዟችን ላይ ደግ ሰው ለሰው ቅን እንሰብ። የሥራ ቫካንሲ አየህ ስራ ላይ እንትና እኮ ስራ የለውም ደውለህ ጥራው። እህቴ የሆነ ጥሩ ሰው አየሽ እገሌ እኮ ለእንትና እንዲህ ሊሆናት ይችላል። ቅን ማሰብ ለሰው። ለሁለቱም የቁርአን አንቀጾች ሁለት ምሳሌ ልስጣችሁ። አህሰንቱም ሊአንፉሲኩም ደግነት ለራስ ነው። ዶክተር ራቲብ ነቡልሲ ያወሩት ታሪክ ነው። እርሳቸው ስላወሩት ነው እኔም ታሪኩን ምደግም። አንዴ ይላሉ አንድ የመስጂድ ኢማም ኸጢብ አሰጋጅ ናቸው፣ ትልቅ ዓሊም ናቸው። በህልማቸው አንድ የሚገርማቸውን ህልም አዩ። በህልማቸው ያዩዋቸው ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም። አላህ ሁላችንን ይወፍቀን ኢንሻአላህ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደሚሉት መን ረአኒ ፈቀድ ረአኒ ፈኢነ ሸይጣን ላ የተመሰሉ ቢ፣ እኔን ያየኝ አይቶኛል፣ ሸይጣን በእኔ መመሰል አይችልምና ይላሉ። አላህ እርሳቸውን ከሚያዩት አላህ ያደርጋል። በህልም ይህ የመስጂድ ኢማም አዩአቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንድን ኃላፊነት ለግለሰቡ ሰጡት። ከመስጂዱ ጥግ የሚኖር እገሌ ገሌ የሚባል ሰው አለ፣ ሂድና በጠዋት ቤቱ ፈበሽርሁ አነሁ ጃሪ ፊል ጀና፣ ጀነት ውስጥ ጎረቤቴ እንደሆነ ንገረው። ከባድ ብስራት ነው አይደል? ኢማሙ ከእንቅልፍ ነቁ። ይህም ብስራት እሳቸውም ዓመታት ያሰገዱት አላገኙት። ስንት ሰው ያስተማሩ የነቢዩ ጓደኝት በጀነት ጓደኛ ማን ይሆን ግለሰቡ? ወደ ቤቱ አቀኑ። ቤቱን ሲያንኳኩት መስጂድ ላይ በርቀት የሚያውቁት አንድ ግለሰብ። በጣም ተገረሙ። እኔ አንድን ነገር ልነግርህ ነው የመጣሁት። ምን ብትሰራ ነው? ረሱል ሰለላሁ ዐለይሂ ወሰለም በጀነት ጎረቤታቸው እንደሆንክ እንድነግርህ ላኩኝ። ምን የሰራኸው ኸይር ስራ አላሉት። ግለሰቡ ምን አለ? ምን ኸይር ስራ አለኝ ብላችሁ ነው? ምንም የለኝም በጭራሽ። አንተና አላህ የምታውቁት ትልቅ ምስጢር አለ፣ በአላህ የሆንብህ ንገረኝ አለ። ግለሰቡም ያው ሀያ ያዘው። ከጠቀመውት አንዲት ስራ አለችኝ እሷን ላጫውታችሁ ንገረኝ አለ። አንዲት እንግዲህ ሲኖር ለጋብቻ ወሰነና አንዲትን ወጣት ለጋብቻ ጨዋት ይላል። ሳገባት ንጹህ ሴት ናት ብዬ ነው። ነገር ግን ማላቀው ታሪክ ነበራት ልጅቱ። ባገባዋት በ4 ወር ውስጥ ልጅቱ አጋጣሚ እርጉዝ ነች። ያረገዘችው ከሌላ ነው። አላህ ይጠብቃችሁ ኢንሻአላህ። ግን ትዳር መስርታለች። ምጥ መጣኛለች። የት ነው ያረገሽው? በጣም ፈራች፣ አለቀሰች፣ ተጸጸተች፣ አፉ በለኝ አለች። ግን ተበሳጭቻለሁ። መጨረሻ ላይ ራሴን 2 አማራጭ ላይ ያገኘሁት። አንድ እቺ በዝሙት ያረገዘች በጣም ማትረባ ከራሴት ብዬ ለቤተሰቦቿ መልሼ አካባቢው አይን ላፈር እንዲላት ማድረግ አንድ አማራጭ። ሁለተኛ ደግሞ ተሳስታ ነች፣ ልጅ ወጣት ነች። እዚህ በህይወት የሆነ አጋጣሚ ተሳስታለች።
ተጸጽታበትም አለች። ለተውበት ልገዛት ሁለት አማራጭ ራሴን አገኘሁት። ነፍስያዬን ተጫንኩና ወደ ተውበት በመራት ይሻላታል ሕይወቷን ከማበላሸው ብዬ ወሰንኩ። ግን ልጅ ሊወለድ ነው። ካገባት ገና 4 ወሩ ነው። እንዴት አርጎ ያምልጥ ከዚህ ውስጥ? መጨረሻ ልክ የወለደች ጊዜ ማንም እንዳያቃረው እንደተወለደ ልጁን ሕፃኑን ይዤው ወደ መስጂድ ሄድኳል። ባለቤቱ መውለዱን ሰው ያዘ። ልክ ሰው ዒሻ ሶላት እንዳለ ሲገባ ውጭ ላይ በቦታ ጠቅል ያስቀምጨው ሶላት ገባ። ልጁ የውጩን ብርድ አልቻለምና እየሰገድን ማልቀስ ጀመረ። በጣም ያለቅሳል። ገና ለጋ ሕፃን ልጅ ነው። በጣም ሲያለቅስ ሰው ሶላት እስኪያሰላምት ቸኩሏል። እንዳሰላመተ ሩጦ ሲወጣ ሕፃን ልጅ ተጠቅልሎ ፎጣ ያለቅሳል። ማን ነው ጥሎብን የሄደ? መራገም ጀመረ። ከዛ መሃል ብቅ አልኩና ይሄን ልጅ ወስዶ ሊያሳድገው መሃላችሁ ሚችል ሰው አለ አልኳቸው። ልጆቻችንም አልቻልነ ደግሞ ገና ሚጠባ ሕፃን ልጅ እንውሰድን? ምን ነካህ አንተ? ከዛ ቀበል አደረግኩና ማህበረሰቡ እየሰማኝ እኔ ታውቃላችሁ ባለቤቴ አሁን ያገባዋት ልጅ የለኝም የቤተሰብ ጫና ስለሌለብኝ ይሄን ልጅ ወስጄ አሳድገዋለሁ አላቸው። ግልጽ ነው። ትልቅ ኢማን ይጠይቃል። ከባድ ሕፃኑን ተሸከመና ወደ ቤቱ ይዞት ተመለሰ። የአካባቢው ማህበረሰብ የሚያውቀው ምን ብሎ ነው? ወድቆ የተገኘ ልጅ ያሳደገ ደግ ሰው ብሎ ያውቀዋል። ልጅቱን አስተውብቶ ዳግም አገባት። ይህን ኸይር ሥራውን አላህ ተቀብሏልና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክቱ እንዲደርሰው አደረገ። ኢን አሕሰንቱም ሊአንፉሲኩም፣ ደግነት ወዳጆች ለራስ እርካታ አለው፣ ቀጣዩም ዓለም ሽልማት አለው። መጥፎነት ደግሞ በራስ ላይ። የሰው ልጅ በሰው ላይ መጥፎ አይሰራም አይምሰላችሁ፣ ራስ ላይ ነው የምትሰራ። የአናጺው የመጨረሻ ቤት የምትባል ታሪክ አለች። እሷ አላጫውታችሁ። ግለሰቡ አናጺ ነው። በርካታ ቤቶችን ሰርቷል። በተለይ ደግሞ ዓመታት አብሯቸው የሰራቸው አንድ ትልቅ ባለሀብት የሪል ስቴት ባለቤት አለ። ግለሰቡ ብዙ ቤት እንዲሰራላቸው አድርገውታል። እሱ ነው ጣውላዎቹን፣ ወለሎቹን የሚያነጥፈው፣ ፐርኬውን፣ ጣራውን ሁሉንም የሚሰራ እሱ ነው። ኪችኑን ሁሉ የሚሰራ እሱ ነው። በርካታ ቤት ሰራላቸው። ታዲያ እንዴ ስራ በጣም ስለሰለቸው መልቀቂያ ወረቀት ወደ ድርጅቱ አስገባ። ድርጅቱ ውስጥ ወረቀቱን ሲያስገባ የድርጅቱ ባለቤት ወረቀቱን ሲያዩት የሥራ መልቀቂያ ወረቀት ነው። ይህ ሰው ስራ ሊለቅባቸው በጣም ጥሩ ጓደኛቸው ነበር። ዓመታት አግዟቸዋል። ከዛም ምን አሉት? በል ስራውን ልትለቅ ወሰንክ? አዎ። እንግዲህ አንድ ነገር ላስቸግረ። ምን አላቸው? የመጨረሻ አንዲት ቤት ስራልኝ ማስታወሻ ትሆነኛል። ሰውየው ለመስራት ፍቃደኛ አይደለም። መጨረሻ ግን ከነበራቸው ቆይታ አንፃር ይሻላቸው። ቤቱን ለመስራት ወሰነ። ለመስራት ግን ፍላጎት አልነበረው። መጨረሻ ላይ ቤቱን ከመስራቱ በፊት ዕቃዎቹ ቀረቡለት። ይህን ስራ በጥራት ብሰራው አይሸልም፣ ባልሰራውም ስራ እየለቀፍኩ ነው፣ ምን ገደደኝ ብሎ ወሰነ። ከዛም ቤቱን እንደነገሩ የመጨረሻ ቤት ስለሆነ ጠገንገን አድርጎ በማይረባ ዕቃ ጥራት በሌለው አሰራር ቤቱን ሰራው። ይግለሰብ አይደለም ቤት ኪችን መሆን የማይችል ቤት ሰርቶ ለሰውየው ቁልፉን ወሰደላቸው። ሰውየው ደግሞ ቁልፉን እንደተቀበሉ ወዳጄ ወይ አሉት ዙረው፣ ይህም ቤት ስራልኝ ያልኩ ለኔ አልነበረ፣ ዓመታት ከኔ ጋር ሰርተሃል፣ ለአንተ ማስታወሻ እንዲሆን እፈልጋለሁ። ወኢን አሳእቱም ፈለሃ፣ ይህ ቋሚ ሕግ ነው እንዳትጠራጠሩ። ደግነት ለራስ ደግነው። ደግ ከመሆኔ ሰው ምን ይከስፋል? በሐሳብ ቅን ደግ ለሰዎች፣ መጥፎ ዙሮ ይጠልፋል፣ አትጠራጠር።
አንድ ግለሰብ ባለቤቱ ጋር ልግባባ ይላል በወሬ አጋጣሚ ተቆጥቶ የሆነ ነገር አደረኩ ሲል ማይሆን ቦታ ይመታትና ትወድቅበታለች ስትወድቅበት ትንሽ አያት ትንፋሿ ቀጣል ሞተችበት ደነገጠ ምን ያድርግ ገደልኳት ቢል እዳን ለወሬም አይመች ምን ያድርግ አንድ ጓደኛ አለው ደግ ያልሆነ ጓደኛ ባለቤቴን እኮ ሳላቅ እንዲያርጊ ስመታት ገደልኳት ምን ላድርጋል ነው እንግዲህ አጋጣሚ ወድቃ ሞተች ብለ እንዲያደርግ መፍትሄ ብዙ አለ አይደል ሸረኛ ነበርና መጥፎ መውጫ ነገር አይምታረገውን አንድ አቋራጭ መንገድ ልስጣለ አንድ ወጣት ቆንጆ ወጣት ሲያልፍ ያዘውና እሱን ገደለውና ላይዋ ላይ ጣለ ከዛም ዚና ስትሰራ አገኘዋት ተበሳጨቸው ሁለቱንም ገደልክ ብትል ይሻላል ግለሰቡ መውጫ መሰለውና አው አሻራዬም ይኖር ይሆናል እሷ ላይ መመርመሩ ስለማይቀር እንደገደልኩ ይታወቃል አሁን የሰጣኝ መውጫ ቆንጆ መውጫ ነው አለ በሩጋ ሆኖ ይጠብቃል አንድ ለግላጋ ቆንጆ ወጣት አለፈ ወደ ቤት ጋበዘ ልክ እንደገባ የሚስቱን ጽዋ ቀመሰ ወጣቱ ላዩ ላይ ጣለ ቤተሰቡን ጠራና ይሄው ጉድ ሰራች ጉድ ሰራዋታል ይሄ ታሪክ በዚህ ተቋጨ ያ አስተያየት የሰጠው ጓደኛው በዛ ምሽት ቆዝሞ አመሸ ሰዓቱን በየደቂቃው ይመለከታል ረዘመበት ለካስ የሚጠብቀው አንድ ወጣት ልጅ አለ ዛሬ ልጅ ምን ነክቶታል ሰዓቱን ተደጋግሞ ይመለከታል ጠበቀው አልመጣ ልጅ ይሰው እንቅልፍ ሳያገኝ አደረ ጠዋት ወሬ ሲያጣራ የተገደለው ልጅ ማን ነበር የራሱ ልጅ ነበር ወኢን አሳእቱም ፈላ በህይወት ጉዟችን ላይ ሶስተኛው ምክሬ ደግና ቅን እንሁን ለሰዎች ለውጥ እንሳ ለህትሽ እድገት ሐሳብ ይሁን ማንን ይጎዳል ደግነት ማንስ ነው ደጉ ነው የጠፋው ደግነት ዋጋው ወደ ራስ ይመለሳል በህይወት ጉዞህ ላይ ሌላው አራተኛው ምክሬ ሁሌም ተሐድሶ ያስፈልጋል ሁሉም የህይወት ክፍሎችህን ሁሌም ልታንጻቸው ይገባል የሰው ልጅ አራት ነገሮች እንዳሉት ይታመናል አእምሮ መንፈሱ አካሉና ስሜት ማይንድ ቦዲ ኢሞሽን እና ስፒሪት ይሉታል አራት ነገሮች አሉ እነዚህ በህይወት ጉዞህ ላይ ሁሌም እድሳት ያስፈልጋቸዋል ናም ኢንሻአላህ ስንት የሰውነትን ክፍል ጠራ አንደኛ ቦዲ ያለ ሁለተኛ ምን አለ አእምሮ አለ ሁለተኛ ሶስተኛ ምን አለ ስሜት አለ ኢሞሽን አለ አራተኛ ዋናውን ረሳችሁ ስፒሪት መንፈስ አለ የሰው ልጅ እነዚህ አራቱም ሁሌ ማደስ ጥገና ያስፈልጋቸዋል ባላንስድ ላይፍ ምን እንለዋለን እነዚህ ማሟላት አለ አእምሮ በንባብ መልካም ነገር በማዳመጥ ሐላል የሆኑ ፊልሞችን ቢሆን በመመልከት አእምሮ ይፋፋል ይዳብራል ግልጽ ነው አካል ፊዚካል ኤክሰርሳይዝ በመስራት ባላንስድ ኤክሰርሳይዝ ይሉታል የተመጣጠነ ስፖርት ማለት ነው ብዙ ጊዜኛ ስፖርት በትክክል አንሰራማል ነሸጥ ሲለን ጂም ነዳለን ከዛ ወር እናቆመዋለን ይሄ የበለጠ ያወፍራቸዋል ጥንቃቄ ይወሰዱበት እኔ እየሰራው ኮን ስፖርት መወፈር የሚል ሰው ይገጥማቸዋል ባላንስድ አይደለም ተለጥጠውና ምግብ ይገባል መልሰ ለዛ ነው ስፖርት በሳይንስ ደረጃ የሚታወቀው
በሳምንት 3 ቀን ለ1 ሰዓት ያህል ግልጽና አሊያም 5 ቀን ለ20 ደቂቃ ያህል ፎርሙላው ግልጽ ነው። 5 ቀን ለ20 ደቂቃ ያህል ዱብ ዱብ ዝልዝል ሮጥ ሮጥ ያስፈልገን። አተነፋፈስ ይስተካከላል፣ የሰውነት ሸፕ ይስተካከላል፣ ጥንካሬ አብሮ ይወለዳል። አካል መጀመሪያ በስፖርት፣ ሁለተኛ ዳይቲንግ አመጋገባ ግልጽ ነው። አመጋገብ የተመጠነ አመጋገብ፣ ከምግብ በፊት 30 ደቂቃ በፊት ውሃ መጠጣት። ውሃ አንዳንዴ እየበላ መጠጣት በሳይንሱ አይመከርም። ከምግብ በፊት 30 ደቂቃ በፊት ውሃ መጠጣት። ውሃ ደግሞ ከምግብ በኋላ እንጠጣ ካለ 30 ደቂቃ ቆይተን መጠጣት አለ። ግልጽ ነው። ፍሩት ብዙ ጊዜ ልመዱ ተብሏል። አሁን ተቆራርጦ አብሮ ይቀርብልናል። የፍሩት አመጋገባችን መስተካከል አለበት። ፍሩትስ ከምግብ በፊት 30 ደቂቃ ወይ 1 ሰዓት በፊት ነው መበላት ያለባቸው፣ አሊያም በኋላ። ብዙ ጊዜ ምንድነው የሚሆነው? ቀይ ወጡ አልጫውን እንበላና ከጎን ደግሞ ሙዝ ብርቱካን ይቀርባል። ከላይ ከበላው ትኩስ ነገር ነው እና የገባው ሙዙ ብርቱካኑን ያፈላው፣ ጥቅም የለው። ሆዴን ነፋኝ ትላለህ አርበልተ። ሳይንቲፊክ ሪሰርች ነው መነግራችሁ። ፍሩትስ ብቻቸው መበላት አለባቸው። ቀድመው ይበላሉ፣ ጨጓራ ላይ ተነጥፈው ይቆያሉ፣ ቦታ ቦታ ይዘው። በዛ ላይ ሌላ ምግብ ሲጨመር ለጤንነት ጥሩ ነውና። ሁለተኛው ምናድሰው የመጀመሪያ ምንድነው? አካል የስፖርት አንድ፣ ሁለተኛ አመጋገብ፣ ሶስተኛ ስትሬስ ማኔጅመንት ይሉታል ዶክተር ስቴቨን ኮቬይ 7 Habits of Highly Effective People የሚል መጽሐፍ አላቸውና እዛ ላይ ሶስተኛው ስትሬስ ማኔጅመንት። ህይወት ያው በጭንቀት ማዕበል ትናጣለች። ሁሌም ከሐሳብ አባርተን አናውቅም። ትዳር ያሳስበሃል፣ ስራ ያሳስበሃል፣ የወላጆች ጉዳይ ያሳስበሃል፣ ዳዕዋው ያሳስበሃል፣ የዓለም ሁኔታ ያሳስበሃል። ከስትሬስ ውስጥ አለን፣ ጭንቀት ውስጥ። ይሄ ማኔጅ ማድረግ አለብን። ህይወት ሁሉም ቤት አሳይመንት አለው አይምሰላችሁ። አእምሮ አሸብርቆ ብታዩት ግን ውስጡ የሚያስጨንቀው አጀንዳ አለ፣ አትጠራጠሩ። ስለዚህ ጭንቀት ሲመጣ ማኔጅ ማድረግ አለብን። ዱንያ ኃላፊ ነች፣ ከልኩ አያልፍም። ሁሉም ነገር ለኸይር ነው። ራስህን እየጠገንክ አካልህን መጠበቅ ወሳኝ ፓርት ነው። በህይወት ጉዞ ላይ አራቱን ጠብቃቸው። አንደኛ ምን አለ? አሁን ያነሳነው አካል በአመጋገብ በስፖርት ጭንቀትን በመቆጣጠር። ሁለተኛ ስፕሪት። ለዚህማ ሙእሚኖች መንፈስ ጥገና ያስፈልገዋል። ዚክሮች ያስፈልጉናል። ቁርአን ዊርድ ያስፈልገናል። አላህ ይወፍቀን። ረመዳን ላይ ከቁርአን ጋር የተፋታን ሰዎች እንበዛለን አይደል? አሁን አለ እንደ ከዛ በኋላ ያነሳ ኪታብ አይመስለኝም። ቋሚ ይዞ ቢያንስ 1 ፔጅ በቀን ሚል አለ ማለት አላህ ያዘነለት ካለ ደስተኛ ነው። ቋሚ የሆነ የመንፈስ ግንባታ ይፈልጋል። ዳዕዋዎችን ዩቲዩብ ላይ ያወረድን ማዳመጥ፣ ሲዲዎችን ማዳመጥ፣ ኢስላሚክ ቡኮችን ማንበብ ኢማን ሊጨምሩ የሚችሉት ኢማን ተሐድሶ ይፈልጋል። አለ ሶላት እኮ እየከበደ ይመጣል። እናንተ ሀገር ደግሞ ሶላቱን መደመር ያው የቀለለ ነው የሰራው ሲስተማቸው። ኢማኑ ይላላና አንድ ላይ ተሰበስበዋል። ሶላት እንዴት ነው አልኩት። ውጭ የሚኖሩት አሜሪካ ወንድም አለኝና አም ጉድ አለኝ። ግን እንደው የምቸገረው አንዳንዴ 5ቱም በአንድ ያሰልፋቸዋል አለ። በቃ ከዙር ከሱብሂ እስከ ኢሻ ያለውን ኢሻ ላይ ነው ገብታ የምትሰግደውና የመንፈስ ተሐድሶ ይፈልጋል። ህይወት በኢማን ጥንካሬ ካሉን ማታልፋት መከራ ነች። ኢማን ሲኖር ችግሮቹ ሊያንሱብህና ደስተኛ ነህ ሁሌ። ከዛ ነው ጥሩ ኢማን ያላቸው ሰዎች ሲበሳጩ ብዙ አታያቸው። ከልኩ ያለ ዱንያ አይደለች እንዴ? ላ አይሽ ኢላ አይሹል አኺራ። ዋናው ሀገሬ ላይ አይደል እንዴ? why do I bother about it? ኢማን ተሐድሶ ሲጎለው ነገር ይጀመራል። ባልና ሚስት አለመግባባት ይጀምራሉ። እሷም ኢማኗ ይቀንስና አንተም ግባና ኪችን ስራ እንጂ ማለት ትጀምራለች። ያው ማገዝ አለባችሁ ኢንሻአላህ። አላ ኩል ሐል ምን ይጀመራል? አለመግባባቶች ይፈጠራሉ። ኢማን ተሐድሶ ይፈልጋል። ጾሞች፣ ቁርአን መቅራት፣ እነዚህ መርሳት የለብንም። ምናልባት ማይንድ ብያለሁ፣ አእምሮ በንባብ ጥሩ ነገር በማዳመጥ ይፋፋል።
ሕይወት ይላል አልበርት አንስታይን ሕይወት እንደ ብስክሌት ናት ይላል። ሁሌም ላለመውደቅ ባላንስን ጠብቀ መረገጥ አለብህ ይላል። ከዚህም መዚህ መጠበቅ አለብህ። አእምሮህንም አካልህንም መንፈስህንም ስሜትህንም ሁሌ ባላንስ አድርገህ መሄድ አለብህ። አንዱ ላይ ብቻ እናተኩርሽ። ባላንስድ ሕይወታችን ሻርፕን ደ ሶ ይሉታል። ሁሌ መውረዱን መሳል ይፈልጋል። ስትታደስ ነው የመስራት ወኔ የሚጨምረው፣ የመለወጥ ወኔ የሚያድገው። አምስተኛው ነጥብ በሕይወት መንገድ ላይ ነጥቦችን የያዛችሁ ነው። ነጥቦቹን ነው ሐሰን በሲዲዮ አታላችሁ ነው ያው ይደርሰናል ብላችሁ ነጥቦችን አንርሳችሁ ኢንሻአላህ። ያለ ዓለማ አትኑር ብለናል። መልካም ስነ ምግባር የልብ መክፈቻ ቁልፍ ነው ብለናል። ሁሌም ደግ ሁን ብለናል። አምስተኛ ሁሌም ተሐድሶ ያስፈልጋል ብለናል። ስድስተኛ የምንጠቅሰው ሁሉንም ማስደሰት እንደማትችል እርግጠኛ። በሕይወት ላይ ትልቁ ስህተት በሁሉም ዘንድ ትክክለኛ ሆኖ ለመታየት የምናደርገው አጉል ሙከራ። ሁሉም ሊወድህ አይችልም። ሂጃብ ብትለብሺ ጸጉር የለቀቁት ይጠሉሽ። መጠጥ አልጠጣም ብትል አረ ይሄ ገበሬ ነው ፍሪክ አይደለም ይሉሃል እንትና። እኛ መቅጣጨት ያለብን የአላህን ውዴታና ውዴታ ሁሉም ማስደሰት አንችል። ሙእሚን ግቡ ምንድነው? ቅድም እንዳለው ሪዳላህ አላህ የሆነ ነገር ስናደርግ ይሄን ሰው ይወደዋል ገሌ ትጠላዋለች አይደለም። ይሄን ነገር አላህ ይወደዋል አይወደውም። ይሄ ብቻ ነው ሪፈረንሳችን። ሁሉንም ማስደሰታችን። ሰው የተለያየ ራዕይ አለ። ስለዚህ በየሄድንበት እንደ ውሃ ቅርጻችን መለወጥ የለብን። ትንሽ ፍሪክ ከሆኑት ጋር ስትሄድ የፍሪክ ቋንቋ ማውራት አንደው ሂጃብን ማይደግፉ ስታይ ጸጉርሽን በዚች ብቅ ማድረግ እነዚህ ፓርቶች ፕሪንሲፕል ያለ ሰው ነው። ይሄ እኔ ሙስሊም ነኝ ዱንያ ላይ ግብ አለ። ግልጽ ነው። ትምህርት ቤት ላይ እንደማየው ጎረቤት ላይ እንደማየው ሰው ልሆን አልችልም። እኔ ጎል አለኝ ዱንያ ላይ። አንድ አባት ለልጃቸው የሰጡትን ምክር እኔም ላካፍላችሁ። አባት በእድሜ እንደገፉ ረጅም ዕድሜ ያስተማራቸውን ታሪክ ለልጃቸው መናገር ፈለጉ። ልጄ ወይ አሉት፣ ነገ በጠዋት እንነሳለን፣ ረጅም ጉዞ ነውና ምን ሄደው አንድ አህያ አዘጋጅ፣ ስንቅም እንዳትረሳል። ልጁ በጣም የሚወዳቸው አባቱ ትልቅ ትምህርት ሊሰጡት ነው። ከእርሳቸው ጋር በመዋሉ ደስተኛ ሆነ። በበነጋው በሌሊት ነበር ቀድሞ ከእንቅልፎ የተነሳው። ባባ ምን ሊያስተምረኝ ነው? በጠዋት ተነሱ፣ ጉዞ ጀመሩ። አህያዋን እየመሩ ሄዱ። መንደሮችን እየቆራረጡ አለፉ። አጋጣሚ አባት ልጅ ነውና ልጁ ይደክመዋል ብለው ልጄ ሆይ አህያዋ ላይ አንተ ውጣና እኔ ነኝ ልጓማን እየጎተትኩ ወስደው አሉት። ልጅም ተስማማ። ላይ ቁብ አለ። አባት እየጎተቱ በመንደር ጥግ አለፉ። ሲያልፉ ዋርካው ስር ተሰብስበው የሚጫወቱ ማህበረሰቡ ክፍል አለ። ጉድ ተመልከት አለ አንደኛ። ምን አይነት የተረገመ ዘመን ደረሰ! አባት ሽማግሌ በእግር እየሄደ ልጅ አህያ ላይ ተሳፍሮ። እንዴት የተረገመ ዘመን ደረሰ! ለአዛውንት ማይታዘንበት ዘመን። አባትም ልጅም ይሄን ትችት ሰሙ። መንደሯን እንዳለፉ ልጄ ሆይ ሰው እኮ ተቸነ፣ በእኔ ላይ ልሁን፣ አንተ ልጓሟን ይዘህ ምራን አሉት። ልጅ ልጓሟን ይዞ መምራት ጀመረ። በሌላ መንደር አለፉ። የሆነ ዛፍ ስር ቡና የሚጠጡ ሰዎች ነበሩ። ፀሐይ ነው፣ ያው ቀኑ እየተጋመሰ ነው፣ ፀሐይ በርትቷል። ልጅ ልጓሟን ይዞ ላቡ ጠብ ጠብ ይላል። አባት ደግሞ አህያው ላይ ቁጭ ብለው ይሄዳል። ያ ማህበረሰብ ደግሞ ሌላ ትችት ጀመር። እዝነት የሌለበት ዘመን አለ። አሁን ይሄ አንድ ፍሬ ልጅ በእግሩ በፀሐዩ ሲደክም እርሱ ላይ ቁጭ ብሎ ይሄዳል።